ሰላም 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 ሰላም፣ እንዴት ናችሁ? የተወደዳችሁና የተከበራችሁ የኛ ቤተሰቦች እንዴት ናችሁ? ሁሉ አማን ነው? እኛ ጋር ሁሉ ሰላም ነው። ፈጣሪ የተመሰገነ ይሁን። እናንተ እንዴት ናችሁ? በያላችሁበት ፍቅርና ሰላም ከእናንተ ጋር ይሁን። ቤተሰቦቻችን ዛሬም እንግዲህ እንደተለመደው በሌላ ቪዲዮ ተመልሰናል። የተመለስነው ያው የማያልቀው የአብርሃምን ድራማ ነው ይዘን የመጣ ነው። ድራማ ነው ልበላችሁ እንጂ ዛሬ እንግዲህ ቡዜም አብርሃምን አግኝታው ነበረ። ዳዊትና ሩታም እንግዲህ አግኝተውት ለማውራት ሞክረዋል። እያደረገ ያለው ነገር እየሄደበት ያለው መንገድ አብርሃምን ብቻ ሳይሆን ይሄ ጉዳይ ቤተሰብንም የሚመለከት ጉዳይ ነው ብሎ ስላሰቡ አግኝተው ለማውራት ጥረት አድርገዋል ማለት ነው። እና እሱ እየመለሰላቸው ያለው መልስ የሹፈት፣ የቀልድ፣ የፌዝ ነው እያደረገ ያለው። በተለይ ዛሬ ዳዊት እውነት ለመናገር ቆፍጠን ለማለት የሞከረበት ቪዲዮ ነው ያየነው። እውነት ለመናገር አብርሃም መቆንጠጥም ያለበት ነው፣ እንደው መቆንጠጥ ያለበት ልጅ ነው እና ከዛም በላይ ሩታም እንግዲህ ልክ አይደለችም ስላችሁ በለመናችሁት ቁጥር ነው የምትናቁት። ይሄንን ማወቅ አለባችሁ። እኔ አንድ ነገር የምላችሁን ነገር ማንንም አትለምኑ። ኤክስትሪም ሄዳችሁ መለመን ማለት ካለዛ ሰው አብርሃም ከመለመኑ የተነሳ ካለሱ ወንድ እንደሌለ ሁሉ እስኪሰማው ድረስ ማለት ነው። ለቡዜ የተናገራት ነገር ይሄንን ነው። አየሻለ ሴቶች እኔ ላይ ሲባሉ ብሎ የተናገረው ለዚህ ሁሉ እንግዲህ የሩታ የሄርሜላ የፍቅርም ተጨምሮ ማለት ነው። የፍቅርም ተጨምሮ ምላችሁ ለምን እንደሆነ ታውቃላችሁ? ዛሬ አንዲትን ሴት ጥሏት አንድ ወንድ ነገ መልሶ እዛው ቦታ ላይ የሚያነሳት ከሆነ ያቺ ሴት ቁጭ ብላ ያለሱ ወንድ የለም ብላ እየጠበቀች ነው ማለት ነው። አይገርማችሁ? ትላንትና እኮ ትቷት ነው በቃ አትሆነኝ ብሎ ነው ሌላ ሴት ያገባው እኮ አብርሃም። ገብቷችኋል አይደለ? አትሆነኝም አልፈልጋትም ብሎ ነው አይደለ? መጥቶ ከሩታ ጋር ህይወት መስርቶ ልጅ ወልዶ ከዛ እንደገና ደግሞ ሩታንም እንግዲህ ኢግኖር አድርጎ ወደ ሄርሜላ መጥቶ ሄርሜላም ደግሞ ፍቅር አበዛችብኝ ብሎ ፍቅር ከአቅሜ በላይ ሆነብኝ ብሎ በቃ ባፍንጬ ይውጣልና እንደገና ደግሞ ወደ ድሮ ፍቅሩ ተመለሰ ማለት ነው። ተመልሶ እንደገና እሷን አነሳት ማለት ነው። ከዛም በኋላ አስቡት እንዲህ እየተሽከረከረ ሲመጣ እሷ ሴቶቹ የሚያነሱት ከሆነ ታዲያ አብርሃም እንዲህ ምን አለ እንዴ እናንተ ተግባብታችሁ የሴት ያለ ብታስብሉት እንዴ እሱ እንደፈለገው አረ በጣም ያሳፍራል። ግን ደግሞ በጣም እውነት ለመናገር ዳዊት ዛሬ አንጀቴን ይበላኝ። ይሄ የምታደርጋቸው ነገሮች አንተን ብቻ ሳይሆን ቤተሰብን በአንተ ምክንያት እየተሰደበ ነው። አዎ ይሰደባል። የማን ልጅ ነው ያስብላል። አስቡት የጋሽ ታደሰ ልጅ አብርሃም ታደሰ አይደል? የጋሽ ታደሰ ልጅ ያ እንደዛ ሴቶች የሚያተራምሰው ነው የሚባለው አይደል? ልጄ በአብርሃም እንደው በታደሰ ልጅ ጋር እንዳታልፊ ነው የሚሉት ትልልቅ ሰዎች፣ ሴት ልጅ ያላቸው ማለት ነው። በታደሰ ልጅ ሲመጣ ዞር ብላችሁ እንደዛ ነው የሚባለው። አዎ በጣም ምክንያቱም ባህሪው ከታወቀ እንደዛ ነው። ባህሪው ደግሞ እንደዛ ነው። ገብቷችኋል? አብርሃም እያደረገ ያለው ነገር እንደዛ ነው። ቁም ነገር የለው ማለት ነው። ሰው ልጅ ሲወልድ እኮ ያድጋል። አስተሳሰቡ እኮ ይቀየራል። ኃላፊነት የሚባል ነገር አለ። ኃላፊነት ይሸከማል። እንደው ልጅ ነኝ ይላል ደግሞ ይሄን የሚያክል ጠብደል ማለት ነው። ልጅ ነኝ ይላል። አንተ ልዑል አይደለህም እኮ በዚህ ሰዓት ላይ እንዴ። ልጅ የወለደ ሰው እኮ ኃላፊነት ስላለበት ልጄን በምን መልኩ አሳድጌ ለልጄ የሚያስፈልገው ነገር ሲል ለልጄ በምን መንገድ አርያ ሆናለሁ ብሎ ነው ማሰብ ያለበት እንጂ እንዲህ እንዳልተኮላሸ ወጠጤ ወዲያ ወዲህ እያለ ሴት ማተራመስ ይሄ እኮ በጣም እንትን አይደለም እኮ በቃ ማለት ወንድነት አይደለም።
ሴት የሚቀያየር ወንድ አይደለም ሲጀመር ማለት ነው። ወንድነት ሳይንስ ሴሰኝነት ነው። ገብቷችኋል አይደለ? በሴት ህይወት የሚጫወት ዛሬ ዳዊት ያነሳ ጉዳይ አለ። እንዴት አንተ እናት አለ እህት አለ በእነሱ ላይ ቢፈጠር ምን ይሰማሃል እያለ ስጠይቀው ነው። አዋ ቁስሉ የራሳችን ማድረግ አለብን። እንዲህ አብርሃም እንደው እንደዚህ በእነሱ በእህቱና በእናቱ ላይ እንደዚህ ያለ ነገር ተፈጥሮ ቢያይ ምንድን ነው የሚሰማው? አሁን እንደሚስቀው ሊስቅ ይችላል? አሁን እንደሚዝናናው ሊዝናና ይችላል? አይችልም። በጣም ያሳፍራል። አብርሃም ዛሬ ለሚያደርጋት ነገር ዋጋ ይከፍላል። ሰው ምንድነው የሚባለው? በሰፈሩት መሰፈር አይቀርም ይባላል አይደለ? በሰፈረው መሰፈሩ አይቀርም። የእውነቴን ነው ሙሉ ምነው ታሞ በቀረ እንደዛው እንደ ጀዘበ ቢቀር ይሻል ነበር። አዎ እንደ ጀዘበ ቢቀር ይሻል ነበር። ምንም የተለየ ነገር የሚሰራው ነገር እንደው ጀዝቦ ከልጁ ጋር በቀጠለ እዚህ ዛሬ መጥቶ እንደ ሐለሌ ወዲያ ወዲህ ከሚል የእውነቴን ነው የምላችሁ። በጀዘበ ጊዜ እኮ በቃ አለቀ። ከፍላጎቱ ውጪ ሆኖ ጤናውን አጥቶ እንደው የማይሆን ነገር ሆነ አልን እንጂ ግፍ ነው እንደዚህ ማድረግ ግፍ ነው አልን እንጂ ለሱ ግን ይገባው ነበረ። በቃ የእውነቴን ነው የምላችሁ። እጅግ በጣም የሚያሳፍር ቤተሰብን ዳዊት እንዳለው ቤተሰብን አንገት የሚያስደፋ ቡዜ ልታናገረው ፈለገች። ቡዜ ላይ ሙሉ ቪዲዮን አይታችሁ ከሆነ ሙድ እንደያዘባት ነው የጨረሰው። ለምን ማውራት አይፈልግም ቁም ነገር ማለት ነው። ሐሳቡን እንደማትቀበለው ያውቃል አብርሃም። እያደረገ ያለው ነገር ልክ እንዳልሆነ እሱም ያውቃል። ቡዜ የማትቀበለውም እንድትቀበለው ሁሉ ለማድረግ እየሞከረ ነበር። አስባችኋታል? ቡዜ ግን እንደዛ ልክ አልተቀበለችው። ሌላው በጣም ዛሬ ያነሱት ነገር አብርሃም ከዚህም ፊት ከፍቅር ጋር አብሮ እንደነበረ አምልጦታል። ከፍቅር ጋር ከነሩታም ከሄርሜላም ጋር ሆኖ ከፍቅር ጋር ነበረ። 7 ዓመታችን ነው አለ። ዛሬ ለተጠየቀው ጥያቄ እንኳን መልስ መመለስ አልቻለም። ይሄኛውን አሁን እዚህ ማውራት አልፈልግም ማለት እጅግ በጣም ያሳፍራል። ከነነጻነት ጋር እንደው ዛሬ ቲክቶክ ላይ እንደው ፖስቶት እያዩ ነው ወደ 7 ሴቶች ምናምን ነገር ከአብርሃም ጋር ተፖስቶ ያዩት እንዴ! በስንት ዓመቱ ነው የጀመረው ግን 7 ሴት? ይሄ ከባድ ነው። ይሄ ልክፍት ነው የሚመስለኝ እንጂ ጤነኝነት አይመስለኝም። እንዴ ዳዊት በጣም ስሜታዊ ይሆናል። ሩታም ከዚህ በላይ እሱን ለማማለል አለባበሷን ምናምን ነገር በቃ ፏፍንትው ብላ ነው የመጣችው። ግን እሱ ደግሞ ምን ዋጋ አለው? ሁል ጊዜ በልመና የሚቀርብ ነገር ይረክሳል። አዎ የተወዳችሁና የተከበራችሁ ቤተሰቦቻችን እናንተ ምን ተሰማችሁ? ለዚህ ቤት አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ላይክ እና ሼር እያደረጋችሁ ቪዲዮውን እስከ መጨረሻ እዩት። እያያችሁት አይደለም? በጣም ትንሽ ደቂቃ ነው እያያችሁት ያላችሁት። ጨርሱት እንጂ አልተመቻችሁ? እስቲ ወደ ቪዲዮ እንሂድ። አሁን እያደረግከው ያለው ነገር አብርሽ ወይ እንደ ትላንትና ጫውታ ወይ ሄርሜላንም ሩታንም ለማናገር ወይ ደግሞ በቃ የሁሉም እንግዲህ ሐሳብ ይሄ ነበረ። ምናልባት እንግዲህ አብርሃም ሩታና ሄርሜላን ለማበሳጨት በተለይ ፓስፖርቱን ተቀብለውት ወደ ውጭ እንዳይሄድ ስላደረጉት ያንን ሊበቀላቸውና እዚህ ሆኖ ሊያቃጥላቸው ፈልጎ ነው የሚሉ ብዙ ግምቶች አሉ። እየመለሰ ያለው ግን አይደለም ነው እሱ ጀስት ፈታ ማለት ፈልገህ እንደዛ አይነት ሙድ አስበህ ነው ወይ? አግብተሃል፣ ወልደሃል፣ ፈተሃል፣ መልሰ ሌላ ሴት አምጥተሃል። ይሄን ሁሉ አይገርማችሁም? አግብቶ መውለድ ማለት ትልቅ ኃላፊነት ነው። ባይዘው በተለይ ስትወልዱ ወልዳችሁ የምታውቁ እህት ወንድሞቼ ታውቃላችሁ ኃላፊነቱ ምን ያህል እንደሆነ። ወልዳችሁ ኃላፊነቱ በጣም ስለከበዳችሁ ኃላፊነቱን ደግሞ መወጣት ስላለባችሁ
ኃላፊነቱን ለመወጣት ብላችሁ በስደት ሀገር የምትኖሩ እህትና ወንድሞቼ ይህን ጥጋበኛ ደግሞ እዚህ ሲያተራምስ አስቡት ልዩነቱን ማለት ነው። እናንተ ምንኛ ታድላችኋል። በጣም አስተዋዮች ናችሁ። እሱስ የማያድግ ማለት ነው። በቃ እንደዚህ ያለ ሰው የማያድግ ማለት ነው። ሁሌ ተመሳሳይ ሁሉ ነገር ክፍተት ተፈጥሮ ድጋሚ ያቺን ትላንትና የነበረችውን ሴት አምጥተህ አሁን አብሬያት ከሷ ጋር አብሬያት ሆናለሁ ወይ ደግሞ አብሬያት እቀጥላለሁ። ይሄ እኮ ትንሽ ላንተን እንዳላቅም ለሚሰማው ሰው በራሱ ነገሩ በጣም ያምታታል። ያምታታል አይደለም ግራ ያጋባል። ጭራሽ ጤነኛ ነው ወይ? አንዳንዴ እኮ ቤተሰብን አይደለም ማህበረሰብን ራሱ ትፈራላችሁ እኮ እንዴ! ነውር የሚባል የሚያቅ ማህበረሰብ ውስጥ ተወልዳችሁ አድጋችሁ አስቡት እንዴ! ነውር ለጭራሽ ነው። ነውር የሚባል ነገር አይነካኝም ይባላል አይባልም እኮ። ለሌላችሁስ ምንድነው የምታስተምረው? እሺ አንተ ለልጅ ምንድነው የምታስተምረው? ልዑል ነገ እንዳንተ እንደዚህ እንዲያድግ ነው የምትፈልገው? ምን ብለህ ትከለክለዋለህ? አሁን ልዑል አደገ እንደዚህ ያለ ልጅ ቢሆን ለመቆጣት ሞራል አለ? የለህም። ምክንያቱም ያንተን ፈለግ ነው የተከተለው ማለት ነው። ነገሩ እንዴት ነው? አንተን ብቻ ነው የሚመለከት የሚመስልህ? እኔ አሁን ሲንግል ነኝ ሲንግል አሁን ሳይሆን ነበርኩኝ መጀመሪያ። ለምን ከእንግዲህ ተላይቻለሁ፣ ከርሜላም ተላይቻለሁ፣ ብቻዬን የነበርኩት ሰው ነኝ። ስለዚህ ብቻህን ሆንክ ማለት እንደፈለገ ትሆናለህ ማለት አይደለም። እንደፈለገ ምክንያት እየፈጠርክ ማለት ነው። እየተለየ የሴቶችን ህይወት ሞራላቸውን እየሰባበርክ እያበላሸ ህይወታቸውን ማድረግ መብት የለህም ባይዞ። ስለዚህ ማንም ሰው ተቃውሞ ሊያደርስ አይገባም። ሁለተኛ ደረጃ እኔ ይሄ ቀልድም አይደለም፣ ለቀልድም እያደረኩት ነገር አይደለም፣ እነሱንም ለመፈተንም እያደረኩት ነገር አይደለም። ለቀልድ ራሱ አይደረግም። እውነት ለመናገር እንደው ለቀልድ አይደለም ላልከው ለቀልድ እንኳን አይደረግም እንደዚህ ማለት ነው። ትክክለኛ ነገር ነው እያያችሁ ያላችሁ ከፍቅር ጋር ማለት ነውና በነገራችን ላይ እንግዲህ አብርሃም ተመልሶ እንደሚለምን አትጠራጠሩ። ከዚህም ፊትም ከሩታ ጋር አለመግባባት ሲፈጠር ፍቅር በህይወታቸው ገብታ እንደሆነ ታስታውሳላችሁ አይደለ? ካናዳ ልትሄድ ስትል ለምኗት ፍቅርም ለምን እንደገባች ተናግራ በእልህ እንድትመለሺ ብዬ ነው ብላ ለምናት ሩታን ለምነውት ነው ያስቀሯት። ታስታውሳላችሁ? አዎ ወደ ድሮ ፍቅሬ ተመልሻለሁ ብሎ ያዙ ልቀቁኝ እንዳላለ መጨረሻ ላይ ግን ለምኖ ማለት ነው። ለቅሶ ቀረሽ ለምኖ ነው ጋሽዬ መጥተው ምን ስንት ነገር ተፈጥሮ ነገም እንደሚለምን አትጠራጠሩ። ትክክለኛ ወስኝ ያደረኩት አስቤበት ከራሴ ጋር ተወያይቼ ያደረኩት ነገር ነውና አሁን ላይ እኔና ፍቅር ያለ ነገር እውነተኛ ነገር ነው። እውነት በል እስቲ ትክክለኛ ነገር ነው። ሩታን በተለይ በእንደዚህ አይነት ጉዳይ ከሆነ የጠራሽኝ ትናንትና ጨርሼልሻለሁ ብዬ አስባለሁኝ። እኔ የራሴን ህይወት በራሴ እንትን ማለት ስለምፈልግ ሩታ በጣም አትለማመጩ። አንቺ ልዑልን የመሰለ ልጅ ያለሽ እውነት ለመናገር ማለት ነው። ልዑልን የመሰለ ልጅ ስላለሽ እሱን ይዘሽ እንኳን ዘና ብለሽ መኖር ትችያለሽ። እንግዲህ ትንሽ ጊዜ ወደዚህ ህይወት ውስጥ ለመግባት አልፈለኩም ነበረ። እንደቆይ ምንም የሚያደርገኝ ብቻዬን እንደሆነ የሚያደርገኝ ነገር አላገኘሁም። ለምን እንደ ወንድ ልጅ ደግሞ ፈተና እየበዛብኝ ነው። ምንድነው እንደ ወንድ ልጅ ፈተና እየበዛብህ ምንድነው? ምን ስሜትህን መቆጣጠር አቅቶ ነው? መቼም በዚህ ተፈተንኩ እንዳትለን እንዲህ ምንድነው? አንተ እንደ ወንድ ልጅ ሊፈትን የቻለው ነገር ምንድነው? መተው እንደሚወዱ ስለነገሩ ፈተና የበዛብኝ በማን ነው? በሩታና በሄርሜላ። ለምን እኔ ሰላሜን ማግኘት ስላልቻልኩኝ ከራሴ ጋር መሆን ስላቃተኝ፣ አሁን ግን እንግዲህ ፍቅር ከኔ ህይወት መጣ፣ እነሱ የሚታገሉት ነገር አይኖርም። ፍቅር ስለመጣች እነሱ መታገላቸውን ያቆማሉ። ቢያቆሙማ በጣም አሪፍ ነበረ። አንተም በዛው ትቀጣ ነበረ። ግን አለማቆማቸው ነው ትልቁ ስህተት። ስለዚህ ከዚህ በኋላ ሰላም ያገኛለሁ ብዬ አስባለሁ። እንደፈለኩ መንቀሳቀስ እችላለሁ፣ እንደፈለኩ መውጣት መግባት እችላለሁ። በጣም የሚገርመኝ ነገር ሩታንና እንግዲህ ሄርሜላን እንዴት ውሻ እንዳደረጋቸው እኔ ካፌ መጠቀም እንኳን አልቻልኩም። በር ላይ ነው ማገኛቸው። ወይ ሩታ ነው ሄርሜላ። በዚህ ልክ ስትባሉ ሞታችኋል ወይ እናንተ?
እርግጠኛ ነገር ማለት ሲንግል ነበርኩኝ ምናምን አልክ፣ ግን ባለፈው እንደዛ ነበር የሚያልከኝ። እንዴ ነበርኩኝ በፊት ኖ አይደለም፣ እንደዛ አይደለም ያልከኝ። ካንቺም ጋር ሆኜ ከሷ ጋር እንዳልነበርኩኝ በምን እርግጠኛ ነሽ አልከኝ። አዎ ይቅርታ ብሎ ነበር እንግዲህ። ስለዚህ ከነሱ ጋርም ሆኖ ከፍቅርም ጋር ነበረ ማለት ነው። አንድ ላይ ነበሩ። ከኔም ጋር ከሌላም ጋር እያለ ከፍቅርም ጋር ነበርክ ማለት ነው። እሱ የግል ላይፋችን ነው። እዚህ ጋር ማብራራት አይጠበቅብኝም። አሁን ከሌላ ሴት ጋር አለመሆኑ አይታወቅም። ሌላም ልትኖር ትችላለች። እንግዲህ ከፍቅር ገና ከፍቅር ደግሞ ወደ ሌላ። በነገራችን ላይ ፍቅርንም ከሩታ ወደ ፍቅር ሄዶ ከፍቅር እንደገና ደግሞ ወደ ሌላ ሴት ሄዶ ሁለቱንም ቆሞ ያስለቀሰበትን ቪዲዮም ደግሞ አንረሰው። አለ አብርሃም አድርጎታል። እኔና ፍቅር ላይ ያለንን ነገር እውነት ነው ወይስ ውሸት ነው የሚለውን ነገር ማወቅ ነው አይደል? ማወቅ አለብኝ። ለምን ብትል እንደዛ ከሆነ እኛ ህይወት ላይ እኔም ካንተ ጋር በነበርኩበት ሰዓት ኤርሚላም ካንተ ጋር በነበረችበት ሰዓት እየተፈጠረ ያለ ነገር ከሆነ የግዴታ ማወቅ አለብኝ። ምንም አይጠቅምሽም፣ ማወቅ ካንቺ አይጠበቅም። በቃ ይሄ ያለፈ ታሪክ ነው ብለሽ ብትተዩ ጥሩ ነው። ይቅርታ ቤተሰብ፣ እንግዲህ ሳሉ አልተወኝም። ምን መድኃኒት ስጡኝ ስላችሁም እናንተም ያው አልነገራችሁኝም። ምንም ማድረግ አልቻልኩም። አንተ ሆን ብለህ ነው ማለት ነው ከቤተሰብም ጋር ከኤርሚላም ጋር እንደዛ አስተጋጨንና ስንበጣበጥ ሆን ብለህ ነበር፣ ወይም ደግሞ ውስጥ እያወቀ ነው ዝም እያልከ የነበረው ማለት ነው። በጣም እውነትሽን ነው። እውነት አውቆ ከቤተሰብ ሲያጋጫት የነበረው ሩታን ከነቡዜ ጋር ስትጋጭ የነበረው አውቆ ነው። አይገርማችሁ? ማወቅ የምፈልገው እውነት ነው ውሸት ነው አንተና ፍቅር ያለው ነገር ነው እያለኝ ነበር። ስለዚህ የተጠየቀውንም ጠይቅ። ከፍቅር ጋር ነበርክ አይደለ? እንደው ማወቅ ስለፈለገች ነው። እኔ አንቺ ብሆን ግን ማወቅ አልፈልግም። ምክንያቱም አንደኛ ፍቅርም መንስኤ ናት ማለት ነው። ለሩታና ለአብርሃም መለያየት መንስኤ ናት ማለት ነው። ነገር ስላለ ነው። አሁን ነገሮችን ማብራራት እየተመሰለ ነው። ይሄ ማለት አሁን ራሱ ከንግግር አንፃር ራሱ እየተረዳ ያለው ምናልባት በሁለታችሁ ፍቺ ምክንያት ራሱ የፍቅር እጅ አለበት እያልከኝ ነው። አሁን አንተ ከንግግር የወሰድኩት ምንም ጥያቄ የለውም። አሁን እያለ ባለው ከፍቅር ጋር 7 ዓመት አብረን እያለ ባለው ልክ ነው። ስለዳሉጣኝ ስላለፈ ነገር ማንሳት የማይጠበቅብኝም። ላንቺ ማብራራት ነበር እኮ ማንሳት ማወቅ ማለት ምን ያደርግልሻል? ኦልሬዲ እኔና አንቺ ተለያይተናል እኮ። በዚህን ያክል ነው አንቺን ቅልል ያደረገሽ። በቃ ምንም አትመስዩም አሁን ማለት ነው። ኢቨን ከቡዜ ጋር ራሱ እንደዚህ አይነት ልክ ስንነጋገር አንተ ዝም የምትለው እያወቅህ ነበር ማለት ነው። እንግዲህ እያወቀ ነበር ብለሽ ካሰብሽ እያወቅሁ ነበር ይሆናል። አስቡት፣ ከቤተሰብ ጋር ሲያጋጫት ነበረ አውቆ ማለት ነው። ሄርሜላንም በዛው ልክ ማለት ነው። ስትታመም አብረን ነበርና እኮ ካንተ ጉዳት ጋር የተጎዳነው እኮ እኛ ነን አይደለም እንዴ? ካንተ ስቃይ ጋር እየተሰቃየን የነበረው እኛ ነን። ስለዚህ አሁንም ደግሞ ፍቅርና መጣጣት የቆየን ፍቅር ይኖራችሁ እኔ አይመለከተኝም። አይ ዳዊት፣ እንዲህ ያለ በጣም ከባድ የሆነ ወንድም ነው ያላችሁ። እውነት ላለፈ ነገር ድጋሚ ወደኋላ አልመለስም። ያን ነገር እና ታዲያ ማንሳት ከሌለብን ደግሞ ያለፈው ነገር አሁን ላይ አምጥተህ አሁን ከፍቅር ጋር ነኝ በፊትም ነበር አይባልም ማለት ነው። ለሚያስተውል ሰው እንደዛ ነበር። ለሚያስተውል ሰው አብርሃም አስተዋይ ቢሆን ሁለቱንም አልፈልግም ብሎ ብቻውን መቀጠል ይችል ነበር። እንደው ገብቷችኋል አይደለ? አሁን ዋናው ዓላማ ሲጀመር እኔ ከፍቅር ጋር እንድትሆን አልፈልግም በዚህ ሰዓት። በቃ ቁርጥ ያለ አቋም ማለት ነው። ከማን ጋር ነው? ብቻ ነው እንችላለን እንዴ? ብቻዬን እንደሆነማ ማንም አይሰጠውኝ። ብቻዬን እኮ መሆንን ፈልጌ ረጅም ሰዓት ሞክሬያለሁ እኮ ከሩታ ብቻዬን መሆን ያልፈለገ ገና እንትን ውጪ ሊሄድ ነበረ። ከዛም በኋላ ፓስፖርት ምናምን ነገር ኧረ ሲደብር ተለይቼ ከሄርሜላም ተለይቼ ብቻዬን ለመሆን ቁርጥ ያለ ነገር መች ነገርካቸው እንዴ? መች ነገርካቸው? አይደለም ይነግራቸዋል፣ ግን ደግሞ ይመላለሳል፣ ይሄዳል፣ እነሱ ጋር ይሄዳል። ከዚህ በላይ ምን አለ? ከሀገር ልወጣ ነው ከኢትዮጵያ ለመውጣት ሁሉ ፕሮሰስ ሄጄ ከዚህ በላይ ምን አለ? ከነሱ ለመለያየት እኮ ብዙ ነገር አድርጌያለሁ። አብረሽ በተደጋጋሚ ከህይወቴ ውጡልኝ ብዬ እሷንም ሄርሜላንም ተናግሬያለሁ። ብቻዬን መሆን ፈልጋለሁ። እሱ እኮ ነው ዋና ጥያቄ። ይላቸዋል፣ ግን ይሄዳል፣ ይላቸዋል፣ ግን አይቆሙም። እነሱ ጋር እነ ሩታ ጋር ለምን ይላል? ሄርሜላ ጋር ለምን ይላል? እነሱ እኮ ናቸው የሚመጡብኝ እንጂ እነሱ ጋር ሄጄ አላውቅም። ኧረ አንተ አትሸምጥጥ እንደዚህ በፈጠረ እኮ ነው በቃ ሄርሜላም እኮ ያየችው ተስፋ ቢኖር በዛ ልክ እሷንም እንደዛ እያለቀሰች የምትከተል እንጂ በፍጹም እንደዛ አይነት ነገር አስደስቷት አይደለም። እኔም ለሄርሜላ የሚሰጣት ተስፋዎች ሲጀመር ለሷ ነግረናታል፣ ባይዘው ማለት ነው ነግረናታል። መራቅ ነበረባት፣ ማቆም ነበረባት ከአብርሃም ጋር። ለፍቅር የሚሆን ሰው እንዳልሆነ በደንብ ነግረናታል።
እንደዛ ሰው ነው የነበረው። የማየው ነገር አንተ መተህ ቤት ውስጥ የምታሳየን ነገር ነው እንደዚህ እንድንሆን ያደረገን እንጂ ሪል አንተ የምታወራውና የምትሰገብረው ነገር እኮ ማች ሆኖ ቢሆን ኖሮ እኛም አንከራከርም። አይ ሩታ በቃ አሁንም ይበቃሻል። እውነት ለመናገር ይበቃሻል። በቃ ተዩ አብርሃም የሚባለውን ሰውዬ ዛሬ ጀመረ ከፍቅር ጋር ያለው ህይወት ሁሉ አጠቃላይ እንድታቆም ፈልጋለሁ። በመጀመሪያ እውነት ነው ማቆም ነው ያለበት። በቃ ደረጃ እኛንም ቤተሰብን እያሰደብክ ነው። ከዛም ባለፈ ደግሞ ሴት በሴት እየቀየርክ ሴቶች ምን እንዴ ሴት ላይ ጫውታ ነው ያስከው አንተ። እህት አለ አይደል እንዴ? እህት እንደዚህ ብትሆን ደስ ይላል። እኛም ጥያቄ ይሄ ነበረ። እኔም ከትላንት ወዲያ ያልኩት ይሄንን ነበረ። በቃ እንዴ ሰው እህትና እናት ያለው ሰው እንዴት በሴት ልጅ ይጫወታል? እናት አለ እናት እንደዚህ ብትሆን ደስ ይላል እንዴ? ስለዛ ከዛሬ ጀምሮ እኔ ከፍቅር ጋር ያለ ህይወት እንድታቆም ፈልጋለሁ። አይ ደግሞ የምትል ከሆነ ከኛ በቃ እናንተን ቤተሰብም አልፈልግም፣ ወንድሞቼንም እናት አባቴንም አልፈልግም ካል የራሱ ጉዳይ ነው፣ እኔ አይመለከተኝም። እውነት ነው። እንግዲህ ከቤተሰብ ከወጣ ምን ማድረግ ይቻላል? እኔ ያለሁኝ እዚህ ቤት ግን ይሄንን ስታደርግ ቆሜ ማየት አልችልም። በዚህ መንገድም ደግሞ አትቀጥልም ነው ማለት። በፍጹም በእነዚህ አይነት መንገድ እንድትቀጥል አልፈልግም። እንግዲህ ዱላ ነው የቀረው አይደለ? ዱላ ነው የቀረው። ወንድሙን የሚያከብር ከሆነ እንግዲህ ቆም ብሎ ማሰብ አለበት። ፍቅር ያለ ህይወት አቁመህ ብቻህን የምትኖር ከሆነ ብቻ እነሱ እያስቸገሩ ነው ካልክ ደግሞ እነሱን ያስቆምልሃል። ተረዳኛል። ግን ከፍቅር ጋር በእንደዚህ አይነት መንገድ እቀጥላለሁ የምትል ከሆነ ሌላ ችግር ነው። ከኛ ከቤተሰብ ልትወጣ ፈልግሃል ማለት ነው። እኔ ታላቄን አከብርሃለሁ፣ አፍ መካፈት አልፈልግም። ስለዚህ አስቡት፣ ይሄ ነውር እኮ ነው። አፍ መካፈት ብሎ ቃል መናገር ራሱ በጣም ነውር ነው ብሎ ታላቅ ወንድሙ በጣም ሼም። ያን ሐሳብ ይሄ ከሆነ የኔ ሐሳብ የኔ ፍላጎት ደግሞ አለ። ስለዚህ እኔ የራሴ ፍላጎትና የኔ ሐሳብ ምን እንደሆነ ደግሞ በቃ ራሴ መንገድ አስኬዳለሁ። ስለዚህ ምንም አታመጣም ነው፣ ምንም አታመጣም። መንገድ እኛንም እያሰደብከን ነው እኮ ነው፣ ቤተሰብን እያሰደብከን ነው። እኛን ከምንም በላይ ቤተሰብ አይደለም ሰፈር ሀገር ነው እያሰደበ ያለው። አንገታችንን እያስደፋህን ነው እኮ ነው ማለት። የለም የራሳችሁን ህይወት ማኖሩት ጭራሽ ማለት ነው። ስነ ስርዓት ለምን አይኖራችሁም? የራሳችሁን ህይወት ለምን አትኖሩም? ምናምን። የተወዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ ቪዲዮ ይህን ይመስላል። በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው በያላችሁበት ሰላምና ፍቅር ከእናንተ ጋር ይሁን። ቻው።